ነቢዩ መሐመድ ከኢሳም ይበልጣል አልከኝ ስጠይቀህ ትዝ ይልሃል? እሺ መልሱ ምን አልኩኝ? ከዛ በኋላ እኮ አላህ መርጧቸዋልና ነብዩ ይበልጣሉ አልከኝ። እንደሱ አላልኩ። እሺ ንገረኝ። አዳምጫ ለምንድን ነው የበለጡት ወደሚለው እንምጣ። እሺ ለምንድን ነው የበለጡት? قال النبي صلى الله عليه وسلم فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة كقدموتنا كألفت نبيات بلتار له لو ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያለፉት ነብያት ለአንድ አካባቢና ለህዝባቸው ነበር ሲላኩ የነበሩት። እንደምታውቀው መሲሁ ለእስራኤል ወገን ነው የተላከው። ምን ማስረጃ አለ ነብዩ መሐመድ ለዓለም ሁሉ እንደተላኩ? ነብዩ መሐመድውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። ለዓለም ነው ማስረጃ ላሳይሽ። እሺ وما أرسلناك إلا رحمة للعالمين ይላል አላህ። የነብያት ምዕራፍ ላይ ምን ይላል? ነብያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ ነው የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በአይንሽ ማየት ትፈልጋለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? وما أرسلناك إلا كافة للناس بشيرا ونذيرا ولكن أكثر الناس لا يعلمون ይላል። አንተ ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። بسورة الأعراف لا من الهلال قل يا أيها الناس إني رسول الله إليكم جميعا الذي له ملك السماوات والأرض له محمد هو إلى سوتش اللي بلاتشو أنا أتقال إلى سوتش كله لأن أنت تلاقوي الله ملكتني أنا بلاتشو إلى سلزي نبي صلى الله عليه وسلم لعالمات حزبني تلاقت إيش لزانو كأيسوس ميبلتوت مالتنا لعند سفر تلاك نبينا لعند أكابي تلاك نبينا لعالمي تلاك نبي كل عيد لهم هلافتنا شو كل عيد ይሄ ስንል ግን እኛ ወላሂ ላዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ በነገር አውቃለሁ ግን እሺ ነቢዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይሄን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል ከሆነ መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነብዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ። ነገር ግን በዚህ 3 ዓመት ማንም ታላላቅ ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሉ ያስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ እሱን አስተምህሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱን ነው አሁን አንተ እንድታስተምረን የምፈልገው፣ በአንተ አፍ እንድሰማው የምፈልገው። ታሪኩ ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። እሺ ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ምን ሁሉ ጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። ሌሊቱን ሙሉ ስታስተምር አድረህ ሊሆን ይችላል። ያውቃል ስለ መሲሁ ሳስተምር ነው በጣም ስሜታዊ መሆነው። እንደው ይወጣቻል። የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ታገኝታላችሁ። በተለይ እንደዚህ ኡሉል ዐዝም መሲሁ ዒሳ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም፣ ሙሳ፣ ኢብራሂም ማን ነው ኑህ፣ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አምስቱ ከአምላካቸው ጋር በተያያዘ ትምህርትን አስተምረው በጣም ከባባድ መስዋዕትን የከፈሉ ስለሆኑ ነው በዚህ በጣም ላቅ ያደረጋቸው አላህ ሱብሓነሁ ወተዓላ። የሌሎችም አለ። ለምሳሌ ያዕቁብ ጋር ስትሄዱ በዩሱፍ ዓለይሂ ሰላም የደረሰበትን መከራ ያነሳል። ወጣቸው አለርላ በዛ ያሳለፈውን ሁሉ ነገር ለኛ ትምህርት የሆነን ዘንድ አላህ ይጠቅሰዋል። በውስጡም ላይ ስለ ተውሂድ በደንብ ያስተምራሉ። ወርቀት ወጣቸው ሁሉም ነብያት ታሪክ አላቸው። ነገር ግን የነዚህ በጣም ይለያል። የመሲሁን ሂዳችሁ ብታዩት ስለ አምላኩ ብቻ ነበር አስተምሮት። ነገር ግን በእርሱ ተሸወዱ ሰዎች ማለት እርሱን ወደ መለኮት ከፍ አደረጉት በእርሱ ላይ በተሰሩ የአምላክ ድንቅ ስራዎች ምክንያት። መሲሁ ዒሳ ዓለይሂ ሰላም ግን በፍጹም እኔን አምልኩኝ አላላቸውም። ወደ አምላኩ ነው ሲጣራ የነበረው። ወኢነላህ ረቢ ወረብኩም ፈዕቡዱ፣ ይሄን አስተምሮቱ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሃዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸዋል። የትንሣኤ ቀን የሚሆነውን ቀድሞ የሚያውቅ ነውና አምላካችን አላህ ሱብሓነሁ ወተዓላ ወደፊት ሰዎችን በሚያስነሳቸው ጊዜ ነብያትና ተከታዮቻቸውን ምን እንደሚሆን በቁርአን ላይ ይገልጽልናል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ።
እነዚያን የላኳቸውን ነቢያቶቼን ገና ጠይቃቸዋለሁ፣ የተላኩላቸውንም ህዝቦቻቸውንም እጠይቃቸዋለሁኝ አለ። እንዴት ነው የሚጠይቃቸው? የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል አላህ በሱረቱል ማኢዳ ላይ። መልእክተኞችን ሁሉ በምሰበስባቸው ጊዜ አለ የትንሣኤ ቀን ምን ተቀበሏቸው ህዝቦቻችሁ ብዬም ገና ጠይቃቸዋለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን ይላሉ? መጀመሪያ ኑህ ዐለይሂ ሰላም ይጠየቃል። ኑህ ዐለይሂ ሰላም ይጠየቃል፣ ህዝቦቹ ይመጣሉ። ከዚያ በኋላ ሁድ እነ ሷሊህ ሁላቸውም እነ ኢብራሂም እነ ሙሳ ሁሉም እነ ዒሳ ይነሳሉ። የዛኔ አምላክ አላህ ነቢያትን አንድ ጥያቄ ነው የሚጠይቃቸው። እኔም በብቸኝነት ሰዎች እንዲያመልኩ አስተምሩ ብዬ ልኪያችሁ ነበር፣ አድርሳችኋል ወይ ይላቸዋል። አዎ አድርሰናል ይላሉ ነቢያት። እነዚህ ህዝቦቻቸው ደግሞ ከሃዲያኖች ይክዷቸዋል። የሚገርማቸው ሸምጥጠው ይክዳሉ። የዛኔ መስካሪዎች ማናቸው? ለነቢያት ቁመው የነቢዩ ሰለላሁ ዐለይሂ ወሰለም ትውልድ ናቸው። አላህ ቃል በቃል በቁርአን ላይ ይናገራል። ሰየቁሉ ሱፈሃኡ ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሀዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ። እያንዳንዱ ነቢይ በሚካድ ጊዜ የትንሣኤ ቀን ህዝቦቻቸው ይክዳሉ፣ ይሸነጥጣሉ። ማ ጃአና ሚን በሽር ወላ ነዚር፣ እንደው ምንም አይነት ነቢያት አልመጣልንም ነበር ብለው ሸንጥጠው ይክዳሉ። ከዚያ ማን ነው ምስክራቸው ሲላቸው አላህ ነቢያቶቹን ሙሐመድና ትውልዶቹ ብሎ ይናገራሉ። እኔና ትውልዶችም ለነቢያት ሄደን ቁመን እንመሰክራለን የትንሣኤ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ የዒሳ ግን ይለያል ከሁሉም ነቢያት ጥያቄ። ዒሳ አንተ ራስህ ተመልከሃል፣ ምንድነው መልስህ ነው የሚባለው። ሌሎች ኑህ አልተመለከም፣ ኢብራሂም አልተመለከም፣ ሙሳ አልተመለከም። ለምንድን እንደተመለከ ታውቃለህ? አይ ነው ልጨርስ አንዴ